ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች እንኳን ለ1446ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ። ይህ እንግዲህ በጀሚ ሾው ከቋሚ ፕሮግራሞቻችን እዛ ላይ ከምንሰራቸው ይዘቶች በተለየ ሁኔታ በልዩ ዝግጅት መልክ ወደ እናንተ ልናደርስ የተዘጋጀነው ፕሮግራማችን ነው። እንግዲህ አሜሪካን ሀገር ሆኖ የኢደል አድሃ አረፋ በዓልን ልክ አገር ቤት ገጠር ውስጥ በሚከበረው ድባብ በዚህ በአሜሪካ ምን ይመስላል፣ በምን መልኩ ነው የሚከበረው የሚለውን ነገር ሞቅ ደመቅ ተደርጎ ስለሚከበር በእናቴ ምክንያት ወደ እናንተ እዚህ ጋር ላላችሁ ቤተሰቦቼ ማጋራት ፈለኩኝ። ታዲያ እናንተ ፕሮግራሙን ለሌሎች በማጋራት ቻናሉን ሰብስክራይብ በማድረግ እንድታበረታቱን በትህትና ጠይቃለሁኝ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። መልካም ጊዜ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ ተመልካቾች እንዳያችሁት ቤታችንን በተወሰነ መልኩም ቢሆን ዲኮር ለማድረግ ሞክረናል። ያንን ድባብ ለማምጣት አሁን ውስጥ ገብተን እናቴ በምን መልኩ ምግቡን እንደምታሰናዳው የምናየው ይሆናል። እንደምታውቁት የእምነቶቹ አከባበር አለ፣ ከእምነት መሰረት ማለት ነው። ከዛ ባለፈ ግን ሁሉም ከልቸሮች ወስደው በየራሳቸው መንገድ ነው እነዚህ አይነት በዓሎችን የሚያከብሩትና እኛ ሀገር ደግሞ ሲመጣ የአረፋ የኢደል አድሃ አረፋ በዓልን በደመቀ ሁኔታ እንደሚያከብር የሚታወቀው የጉራጌ ብሔረሰብ በምን መልኩ ነው የሚለውን ነገር እሱንም እንቃኝበት ነው የሚሆነው። ወደ ውስጥ እንገባለን። ተከተሉኝ። እሺ ተመልካቾች፣ ይኸው እናቴን ላስተዋውቃችሁ ብዬ ነው የመጣሁት። ማማዬ ራስሽን አስተዋውቂያቸው። በእርግጥ ከዚህ በፊት አይተውሻል፣ ግን በድጋሚ ላላዩሽ። ስሜ ሸነን ባራጀት ዛይዳ ግዛው እባላለሁ። የጀሚላ እናት ነኝ። እሺ እናቴ፣ ልክ የሀገር ቤት የገጠሩን አይነት አከባበር ላሳያችሁ ነው ብዬ ነው እንግዲህ ይዣቸው የመጣሁት። ስለዚህ ምን ይመስላል የሚለውን ነገር ደግሞ በደንብ እናወራለን። ግን እዚህ ጋር በደንብ ተዘጋጅቶ እያየው ነው ምግቡ። እኔ እንኳን ከየት እንደተዘጋጀ አውቃለሁኝ። የሚመስላቸው ሰዎች ግን ካሉ ብዬ ነው። ከኢትዮጵያ ነው የመጣው እንደዚህ ተሰናድቶ ወይስ እዚህ ቅጠሉ ጎመኑ ተገዝቶ እዚሁ ተከትፎ ሁሉ ነገሩ ከዚህ ጀምሮ የተሰራ ነው? ምን ትያለሽ? አሜሪካን የሌለ ነገር የለም። ቅቤው በጣም ንጹህ ቅቤ፣ እንደው ሴትነት ሙያ ይጠይቃል አነጣጠር እንጂ በጣም ቆንጆ ቅቤ ነው ያለው። ምናልባት ሰዎች የለመዱት ጣም የለውም ሊሉ ይችላሉ፣ ግን በቅመምና በሙያ የሚመጣ ነው ቅቤው። ጎመኑ ደግሞ ጎመን አይደለም፣ በጣም የሚያምር ጎመን ነው እዚህ ሀገር ያለው። እኔ እቆት ሰራሁት። እቆት ስሰራው ከለሩ ራሱ የቆት ከለር ነው። በጣም የሚያምር ከለር ነው የሚወጣው። አይቤው አይቤው አሜሪካን ባህሉን ይዞ ለመጣ ሰው ይሄን ይመስላል። ዋው! ስለዚህ አንድ ሰው ሙያው ካለው መስራት ከቻለ አገር ቤት በምግብ ምክንያት አይናፍቅም እያልሽ ነው? ሁሉ ነገር አለ እዚህ፣ ሁሉ ነገር አለ። ቆጮ አለ፣ ቅጠል አለ። አሁን ጥረስ ቆርጫለሁ። የጥረስ ቅጠል እርጥብ ቅጠል መጥቶ ላሳያችሁ። ይሄው እንግዲህ ይሄ ገጠር ካልሄድን በስተቀር ከተማ የሚኖረው ሕዝብ እዛ የማያገኘው ነው። ነገር ግን እዚህ ሞልቷል አለ። ይሄው ጥረስ ቆርጠናል ዛሬ። የሀገራችን ባህል ሁሉ ነገሩ ነው ያለው እዚህ። በጣም ደስ ይላል እናቴ። አሁን ይመስለኛል ሰዓቱ እየደረሰ ስለሆነ ክትፎ መቀላቀል ነው የምትፈልጊው። ስለዚህ ይህንን በማንሳት ላግዝሽ እኔ። ከዛ ግን ክትፎሽን የምትቀላቂ ይሆናል። እሱንም ደግሞ ተመልካቾች ያዩታል ማለት ነው እንዴት እንደምትሰሪ። እሺ፣ በሰፊው ግን ቁጭ ብለን ስለ ባህላዊ አከባበሩ በደንብ እናወራለን። አሁን ክትፎሽን እየቀላቀልሽ ደግሞ የተወሰነ እናየዋለን። እንግዲህ
ጥሬ ክትፎ ነው አሁን ማዘጋጀው። ጥሬ ክትፎ፣ ጎመን ክትፎ፣ ቅቅል ክትፎ፣ ነጭ አይቤ፣ ካሽየ፣ አቆት የባህል ምግቦቻችን ናቸው። በጣም ጥሩ። እንግዲህ የአረፋ በዓል ላይ በተለይ ደግሞ የጉራጌ ማህበረሰብ በሚያከብርበት ጊዜ በዋናነት ምናልባት አድካሚ ማሰልችም ፓርት ስጋውን መክተፍ ይመስለኛል እና ትዝ ይለኛል ለእኔ ራሴ መክተፍ ስንታዘዝና አሰልቺ ነበረ ብዙ ስለሆነ የሚከተፈው እና ያ ግን እዚህ ሀገር የለም እና ምን ይመስልሻል? አሁን ኢትዮጵያም የቀረ ይመስለኛል፣ ሰው የሚፈጭ ይመስለኛል። እስቲ እዛ ላይ የተወሰነ ነገር ብትይን። ይሄ ስራ የሚያቀል ይመስለኛል። ከተሜውና ገጠሬው ይለያያል። ያው ከተሜው በአሁን ሰዓት ይሄ መፍጨቱ በዘመናዊ ሁኔታ መጠቀሙ በደንብ እንትን ብሎታል። ግን ገጠሩ የኛ ማህበረሰብ ያው በእጅ ነው የሚከትፈው። ምክንያቱም መብራትም የለም ብዙም እንትኑም አልተለመደም። ግን ጣዕሙ ደግሞ የተለያየ ነው። በእጅ የተከተፈው ክትፎ የለመደ ሰው በማሽን የተፈጨ ክትፎ መብላትን አይፈልግም። በጣም ይለያያል። ልዩ ነው በእጅ የሚከተፈው ክትፎ። ባህሉም ደግሞ ልጃገረዶች ተሰብስበው ነው የሚከትፉት። በጣም ይጣፍጣል። እንግዲህ ያንን ጣም አምጥተሽ አስታወስሽ። እሺ፣ ስጋው ግን ውሃ ይላል ይባላል የዚህ ሀገር ስጋ እና ብዙ ሰው እንደውም ጨው ያደርጋል ለዛ ነው ይላሉ። አንቺ እንዴት ነው ለመልመድ ተቸግሮሻል ወይስ እጅ የሚያሰብር ነው የሚባል ነው ወይስ ደህና ነው? አርገልሽ ይሄንን ወይስ ቅቤ ያመጣዋል? ቅቤ ያስተካክላል፣ ያመጣዋል። ማንኛውም ምግብ ሙያ ያመጣዋል። ቅቤ፣ ቆንጆ የተነጠረ ቅቤ፣ ሚጥሚጣ፣ ቆንጆ ሚጥሚጣ አርገሽ ስትሰሪው ጣሙን ማምጣት ይቻላል። እኔ ብዙ አልተቸገርኩም። እኔ ምስክር ነኝ። አጣጥሜ ነው በላው በደንብ ሰራሽውን። ምን ልጨምርልሽ? ቢያንስ በሱ ላግዝ ተመልካቾች። እኔ በጣም ባለሙያ ነበርኩኝ በራሴ ብቻዬን በምኖርበት ጊዜ። አሁን ግን ሙሉ ለሙሉ አስረክቢያት እንደ አዲስ መማሩላ ሳይኖርብኝ አይቀርም። ቢያንስ በመጨመር ላገዝ። ምንም ይጎልሽ ነገር የለም። አንቺ ባህልሽን ይዘሽ መጥተሽ እኮ እዚህ ሁሉ ነገር መሰረቱን የጣልሽ ሰው ነሽ። ዛሬ ስራዎች ቢያስተውብሽ እኔ ላግዝ ገባሁ እንጂ ምንም የሚጎልሽ ነገር የለም። ሁሉ ነገሩ ያንቺ ነው። ለእኔ እንኳን አይገናኝም። እሺ ካልሽ እቀበላለሁ። ምን ልጨምርልሽ? ይበቃዋል? ይሄ ይበቃል? እሺ ተወሰነ። እሺ ይበቃል ወይስ ልጨምር? ይበቃል። ይበቃል። እሺ በደረቁ ነው እያሸሹ ያለሽው አይደለ? ክትፎ መታሸት አለበት። ክትፎ መታሸት አለበት። ክትፎ የታሸ ክትፎ የሚባል አለ። የታሸ ክትፎ መጀመሪያ በትንሽ ቅቤ በደረቅ በሚጥሚጣና በጨው በኮረሪማ ታሸዋለሽ። ከዛ በኋላ ቅቤውን ልውስ አድርገሽ ስትበይ መጠኑን አውቀሽ ከእንትን ካልሽው ሳይበዛበት ሳያንሰው ጣሙን አምጥተሽ ትበይዋለሽ ማለት ነው። በጣም ደስ ይላል። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا እሺ ተመልካቾች እንደዚህ ቅቤው ጥልል ብሎ በአማረ ሁኔታ ምግቡ ቀርቧል። ሰው ታድሟል። አሁን አገር ቤትም እንደዚህ ቁጭ ብላ ነው እናት የምታከፋፍለው አይደለ? አዎ፣ የበዓል ቀን የሌላ ድግስ፣ የሰርግ፣ የሌሎች
ድግሶች ሲሆን ወገቧን ታጥቃ በተቀመጡበት ዞራ ነው። የበዓል ሲሆን ግን ክብ እንደዚህ ሰርቶ የተቀመጠ ቤተሰብ ሁሉ ቁጭ ብላ እየጨለፈች ነው ታደርሰው እንጂ እሷ ተነስታ አትዞርም። ተነስታ የምትዞረው ሰርግ፣ ሌሎች ፕሮግራሞች ሲሆኑ ነው እንጂ እንደዚህ አይነት በዓል ላይ እንዲህ ተቀምጦላት ያው ልጅ ይኖራል፣ ቤተሰብ ይኖራል፣ እየተቀባበለ ያደርሳል። በጣም ደስ ይላል። ዛሬ እንግዲህ እኔ ላደርስ ነው። ይሄው ጥለሱን እያረኩ ሰጥሻለሁኝ። ሰው ተጫለሽ ማለት ነው። እንግዲህ ተመልካቾች ዛሬ የዙልሂጃ የመጨረሻው የሉናር ካላንደር ወር 9ኛ ቀን ነው። ብዙ ሰው በጾም ነው የሚያሳልፈው እና አሁን ጾሙን ለመፍታት በእንደዚህ በአማረ ምግብ በሚጣፍጥ ምግብ መናገር የምትችሉ ይመስለኛል። እናንተም ከምስሉ እንደምትረዱት ሊያፈጥር ተዘጋጅቷል ማለት ነው። አስተላልፋለሁኝ። በጉራጌ ባህል ወንድ ነው የሚቀድመው አይደለ? ቅድሚያ ምግብ የሚሰጠው ቅድሚያ ምግብ የሚሰጠው የቤቱ አባወራ ነው። የቤቱ አባወራ ጀምሮ ሌላውም ወንድ ሳይቀርብ ሴቶች ጋር አይቀርብም። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ውድ ተመልካቾች ከእህቴና ከእናቴ ጋር ትንሽ ቆይታ አደርጋለሁኝ። እናቴን እንዳልኳችሁ ስለ አልባሳቶቹ የምጠይቃት ይሆናል። ከዛ በፊት ግን እህቴን እንኳን አላህ በሰላም ገላገለሽ ልበላት። የ7 ቀን አራስ ናት። እንግዲህ አሜሪካ ነገር ሆኖ ይኸው እንደዚህ ምንም በማያስታውቅ ሁኔታ አብራን ቁጭ ብላለች እና ሰላም በያቸው፣ ተዋወቂያቸው። ከዛ ደግሞ አንቺም ምን ተሰማሽ በዚህ ሁኔታ ማክበርሽ? የመጀመሪያ አረፋሽ ነው እና ከሀገር ውጭ ስታከብሪ ምንድን ነው ያለው ስሜት? አመሰግናለሁ። በጣም ደስ ይላል። ያው አረፋ ሁሌም በድምቀት የሚከበር በዓል ነው። በተለይ ወደ ጉራጌ ማህበረሰብ እንደሚታወቀው በጣም በድምቀት ነው የሚከበረው። እዚህ ደግሞ ተኩኖ በዚህ ልክ እንደሚከበር ምናልባት ሰው በዛ ልክ ላያውቅ ይችላል። ግን እንደሚታየው በጣም በቆንጆ ሁኔታ እያሳለፍን ነው። ደስ ይላል በጣም። ያው እኔም እንግዲህ አራስ ነኝ፣ ግን እናንተ መሀል ሆኜ ደግሞ በምቾት እያከበርኩኝ ነው እና ደስተኛ ነኝ። አልሐምዱሊላህ ደስ ይላል በጣም። እሺ ዩነይ ቴንኪው። ማማ ወደ አንቺ ልምጣ። ስለ አልባሳቶቹ ንገረኝ እስቲ። ይሄ አሁን የለበስኩት ልብስ ምንድን ነው የሚባለው? ያንቺ ደግሞ ትንሽ ለየት ይላል። ምንድን ነው ዲዛይኑ ላይ እነዚህ የተጨመሩ ነገሮች አሉ። ከዛም ደግሞ እንደዚህ አይነት ደግሞ ልብሶች አሉ። እስቲ እነማን ናቸው የሚለብሷቸው? ለወጣቶች፣ ለእናቶች የሚለይበት ሁኔታ አለ ወይ? እስቲ ስለ አልባሳቶቹ የተወሰነ አጫውችን። አልባሳቶቹ እንግዲህ እነዚህ የኮረዳዎች ነው። ኮረዳዎች ወይም ዘየ የሚባሉ የጉራጌ ዘየ ያላገቡ ሴቶች ይሄንን ልብስ ይለብሳሉ። ሲታጩ ልብስ ሲገዛላቸው የሚሰጣቸው ልብስ ስስማሽን ይባላል። ይሄ ነው። ገበያ ለብሰው ይወጣሉ። መታጨቷ የሚታወቀው የጉራጌ ሴት ይሄንን ለብሳ ገበያ ስትቆም ነው።
ጥንት። ይሄ ሹራብ አለ ተመሳሳይ ከሱ ጋር አንድ አይነት ነው። ከዛ ደግሞ ሻሽ አለ። ሻሹ የጋራ ነው። እናቶች በነጩ በጥቁሩ ይጠቀሙታል። ከለር አለው። ጥቁሩ ሻሽ ይጠቀማሉ፣ ነጩ ሻሽ ይጠቀማሉ። ይሄ ደግሞ ሴቶቹ ወደ ኋላ የሚያስሩት ወደ ኋላ አስረው እዛው የሚያስቀሩትም አለ። ወደፊት አዙረውም መልሰው ጠልፈው ወደ ኋላ አዙረው የሚያስሩት አለ። ይሄ የሴቶቹ የልጃገረዶቹ መለያቸው ነው። የአስተሳሰር መለያቸው ነው። ሹሩባ ስለሚሰሩ በሹሩባቸው ላይ በዚህ መልክ ያስራሉ። ይሄ ደግሞ የጉራጌ ማህበረሰብ ባህላዊ ልብስ ነው። ባህላዊ ልብሱ እሴቱን ሁሉ የሚገልጽ ነገር አለው። እዚህ ውስጥ ሰፍ ወይም ደግሞ የቆሎ ማቅረቢያ የጉራጌ ሴቶች ተጠበው ተጨንቀው ለማህበረሰባቸው ያበረከቱት ምርጥ የእጅ ስራ ነው። ያ ሰፍ በረጅምና በአጭር አለው። አጭሩ እንደዚህ መሬት ላይ ቁጭ ብሎ ቆሎ ለሚበላ የቡና ቁርስ ሲቀርብለት አጭሩ ይቀርብለታል። ረጅሙ ደግሞ ከአንድ ክንድ ወይም 50 ሳንቲም ያህል ቁመት አለው። አንገቱ እንዲች ያህል ይሰፋል። በጣም በዲዛይን በተመረጠ ዲዛይን ይሰፉታል። ከዲዛይኖቹም አበባ አለ። ሙሉ አበባ በእነዚህ አበቦች ነው የሚሰራው። ይሄ አጠቃላይ የጉራጌ ሴቶች ናቸው የሚሰፉት። እጅ ስራው ሙሉ የጉራጌ ሴት ነው። እነዚህ ገበያውም ዋና ገበያው አገና ገበያ ነው። አገና ገበያ ላይ ሄዶ ይሄ ዓለም ላይ ያለ ህዝብ ባህላዊ ዕቃ ፍለጋ የሚሄደው አገና ገበያ ነው። ይሄም የጉራጌ ሴት መለያ ነው። በእጇ የምትሰፋው በተለይ ልጃገረዶች ከትምህርት ቤት ሲዘጋላቸው ክረምት ላይ እንደውም ትንሽ ረከስ ይላል፣ እነሱ በብዛት ስለሚሰፉት። ትምህርት ቤት ሲከፈትና እናቶች ይሄ አዝመራ ሲሆን እንሰት ሲፍቁ ጎር ይሉታል። በዛ ሰዓት ይቀንሳል ገበያው፣ ዋጋው በጣም ይጨምራል። ይሄ ወደረም በተለያየ ከለር የሚሰራው እዛው የጉራጌ ማህበረሰብ ነው። የጉራጌ ማህበረሰብ መለያ እቃዎች ናቸው። ይሄ ዳቦ ሰፌድ ቆጮ የተቀመጠበት፣ ይሄንን የጣባ ክዳን፣ ደግሞ ይሄ ቆሬ ቆንጨራው ጠቅላላ እዛው የእጅ ስራ የሆኑ እቃዎች ናቸው። ያንን የሚያሳይ ነው። እቃው አሁን ወደዛ ስመጣልሽ ሰፍ በሰፍ ምልክት የተሰራ ነው። ይሄ ደግሞ የጥቁር ይወደረ፣ ይሄ ይወደረና ይሄ ልብስ ተመሳሳይነት አላቸው። ይሄ ይወደረው ምልክት ነው። ይሄ ደግሞ መሀል ላይ ያለው ክፍተት ደግሞ ጀፎረ ጉራጌ መለያው ትልቅ። በደርግ ጊዜ ሰፈራ የሚባል ነገር ነበረ። ሰፈራ ሁሉም ኢትዮጵያ ውስጥ ያለ ማህበረሰብ ወደ ሰፈራ ጣቢያ እየተነቀለ ሲወሰድ፣ የጉራጌ ግን ጥናት ተደርጎ ከዚህ በላይ ማስፈር አይቻልም ተብሎ ሰፈራ እንደተቀመጠ ነው ያለው ተብሎ ተትቷል። ያም ማለት ረጅም ዘመናት ያስቆጠሩ ከ60 ሜትር በላይ ስፋት ያላቸው ጀፎሮች አሉ። የጀፎር ዳና የሚባል አለ። አሁን ወደዛ ውስጥ ብገባ ረጅም ታሪክ ስለሚያስኬደን አላወራውም። የጀፎር ዳና ያነሳሁበት ምክንያት አንድ አካባቢ ላይ አንድ ሰው ወጣ ብሎ ቤት ቢሰራ፣ ወጣ ብሎ አጥር ቢያጥር፣ ወጣ ብሎ ችግኝ ቢተክል የጀፎር ዳና መጥቶ ያስፈርሰዋል። እምቢ ካለ ጫማ ወይም ዋስ ይጠራል። በማህበረሰቡ ይቀጣል። ጀፎረን መድፈር አይቻልም። ጀፎሮ ላይ ያለ እንጨት የከብቶች
ዝናብ ፀሐይ መጠለያ የሽማግሌዎች ዳኝነት መዳኛ የሰዎች የመንገደኞች ማረፊያ ሆኖ ያገለግላል እንጂ ጀፈሮ ላይ ያለ እንጨት አይቆረጥም። ለዚህ ነው ይሄ ይወደረ በመሃል ያለው መንገድ ደግሞ የመሃል ያለው ክፍተት ደግሞ ጀፈረ ተደርጎ የሚወክል ተደርጎ በህግ እውቅና አግኝቶ የተሰራ ባህላዊ አልባሳት ነው። ይሄን አለባበስ እኔ ስለብሰው በጣም ደስ ይለኛል። በጣም በኩራት ነው ምለብሰው። ለምን ውስጡ ያሉ ነገሮች ሁሉ ስለምረዳ፣ ውስጡ ያሉ ነገሮች ሁሉ ስለማስብ። ይሄ ደግሞ እንዳልኩሽ የታጨች ልጃገረድ ለመጀመሪያ ጊዜ ጠቁየ ይዛ ይህን ሻሽና ይህንን ስስማሽን ለብሳ ገበያ ትወጣለች። በጉራጌ መታጨቷ የሚታወቀው ልብስ ይህንን ልብስ ለብሳ ቅቤ ተቀብታ ጠቁየዋ ወይም ደግሞ ልክ እንደ ባህላዊ ቦርሳ እንደዚህ የምትይዘው ጠቁየ ይዛ ይህን ሻሽና ይህን ሹራብ ይህን ማሽን ለብሳ ገበያ ስትቆም ነው ገሌ ልጅ ታጨች ተብሎ የሚነገረው። ይሄ ነው የልብሱ ታሪክ። እና አሉ ያልገለጽኳቸው ባህላዊ እቃዎች። ይሄ አንቀፋ የመብያ ማንኪያ አንቀፋዎች አሉ። ይሄው እነዚህ ማንሻ አንቀፋዎች የጉራጌ ባህላዊ እቃዎች ናቸው። መብያ ማንኪያ ነው። ከዘመናት በፊት ማንኪያ ከመፈጠሩ በፊት ጉራጌ ይሄንን እቃ በእጁ ሰርቶ በቀንድ ይሄው ዘመን ተሻጋሪ የሆነ ምርቱ ዛሬ ድረስ ዘልቋል። ዛሬ ብዙዎች ይጠቀሙታል። በቅርስነት ጭምር ይሄው እዚህ ጋር ደርሷል ማለት ነው። ይሄ ቅርሶች ከመጠበቅ ባህሎች ከማስተዋወቅ አልፎም ደግሞ ራስም የኔ ነው ብሎ ከመጠቀም አንጻር ትውልድ በደንብ ሊጠቀምበት ይገባል የሚል መልእክት ማስተላለፍ ፈልጋለሁ። ዋው በጣም ደስ ይላል። ተመልካቾች እንግዲህ እኔ በጣም ሁሌ የሚመስጠኝ ነው አንቺ ታሪኩን ስታነሽና ስታወሪው፣ ግን አተሲም ታይም ያሳስበኛል። በዚህ ልክ አሁን የምትነግሪኝን ነገር ሁሉ ወስጄ ለልጆቼ ማስተላለፍ እችላለሁ የሚለው ነገርና ያ የቤት ስራ እንግዲህ የሁሉም ሰው ነው። ባህሉ ሁሉም አይነት ባህል መታወቅ አለበትና ቅድም በተለይ ስለ ጀፎረ ስትገልጪና አንድ ሰው ቤቱን አዛንፎ ቢሰራ እንኳን ዳኞች አሉ አፍርስ የሚሉ ብለሽ ስትይ እየገረመኝ ነበር። እዚህ ሀገር HOA ይባላል። እዚህ ሀገር ያላችሁ ታውቁታላችሁ። እና ከሚፈቀደው ውጪ መገንባትም ሆነ አዲስ ነገር ማምጣት አትችይም። እነሱ ያው እርምጃ እንዲወሰድብሽ ያደርጋሉ ወይም ያስፈርሱሻል። እንደዛም ካለ ማለት ነው። እና ፈቃድም ሊኖርሽ ይገባል። ያ ግን ከአመታት በፊት በዛ ዘመን እዛ ማህበረሰብ ጋር የነበረ ነው እና ከዚህም በላይ ሪች የሆነ ባህል ወግ እንዳለው ይሰማኛል። እና እሱን ስላጋራሽን በጣም ነው ማመሰገንሽ። የስለ ልብሶቹም ነግረሽናል። ሌላ ደግሞ ቅድም እዚህ ከኛ ጋር አብራ የታደመች እህታችን ቤቲ ደግሞ የለበሰችው አለባበስ ነበር እና እሷን እናሳያችኋለን። እሱስ ደግሞ ምን አይነት ሴቶች ናቸው የሚለብሱት? በጣም ጥሩ። ይሄንን ቤትዬ የለበሰችው አለባበስ በሱሪና በቀሚሱ የሚለብሱት ባህላቸውን የሚያስተዋውቁ የኪነት ቡድኖች በጉራጌ እንደዚህ አድርገው ለብሰው ባህላቸውን ያስተዋውቁበታል። ባህላዊ ጭፈራዎች በዚህ መልክ ይቀርቡበታል። አብዛኛውን ጊዜ እንደዚህ አይነት አለባበሶች ከባህል ኪነት ቡድን እና ከባህል ማስታወቂያዎች ጋር የሚሄዱና የድሮ እናቶች ደግሞ እግረ ጠባብ የሚባል አለባበስ ነበረ። ከፊት አጠር ያለ ከኋላ ደግሞ ወረድ ያለና ረዘም ጎተት ያለ ከኋላ ጃኖ ጥልፍ የነበረው መቀነቱ ታጥቀው ከራሱ ጋር ተመሳሳይ መቀነት ታጥቀው እንዲህ ይወርድና ግን ከፊት አጠር ያለው የእግራቸው ክፍል የሚሸፍነው እግረ ጠባብ የሚባል እንደዚህ አይነት ሱሪ ይለብሱ ነበር ጥንት የነበሩ እናቶች። ይሄም የሚያደርጉት በገንዘብ ገዝተውት ሳይሆን
በእጃቸው ፈትለው ነበር የሚለብሱት። አብዛኛው ማህበረሰብ ድሮ ፈትሎ ነበር የሚለብሰው። ኩታ ይላል የኛ ማህበረሰብ። እኔ አሁን ፕሮግራሙም ስላልሆነ ባህሉ ላይ ያው በዛው ስለገባሁበት እንጂ የኛ ማህበረሰብ ጋቢ ሳይለብስ አባቶች ጋቢ ሳይለብሱ መንገድ መሄድ አይችሉም። በጉራጌ ባህል በጣም የተከለከለ ነው። ለምን? የድሮ አባቶቻችን በድሮ ዘመን ልብስ የሚባል ነገር እንደ ዛሬ ዘመን ትርፍርፍ ብሎ እንግዳ ልብስ አልነበረ። ሰዎች የመሸበት ብለው መንገድ ሲመሽባቸው አንኳኩተው አንድ ቦታ ላይ አስገቡኝ ሲሉ ልብስ ስላልነበረ ብዙ ሰው በር ይዘጋና ዝም ቢል ነበር። ይሄ ነገር እንዴት ነው? በጀፈሮ የመጣ እንግዳ ጅብ እየበላው ነው። ለምንድን ነው ሰው በር ከፍቶ እንግዳ የማያሳድረው ተብሎ ጆካ ሲቀርብ እንደውም ታሪኩ የኔ አባት ናቸው። ጆካ ላይ ጉራጌ ሆይ ቤትህን ክፈት፣ ልብስ ከሌለህ አንተ ራቆትህ ተኝተህ ለእንግዳ አልብስ የሚልህ የለም። ያ እንግዳ ኩታ ወይም ጋቢውን ለብሶ ይሂድ። ማንኛውም ሰው ጋቢ ለብሶ የጆካ ስብሰባ ሲቀመጥም ይሄ ጋቢ ለብሶ የሚቀመጥበት ዋነኛው ምክንያት የሚወጣበት ምክንያት ጋቢህን ለብሰህ ውጣ፣ በመሸብህ ቦታ ግን አንኳኩተህ ገብተህ ስተኛ የራስህን ልብስ ለብሰህ ተኛ ተብሎ ነው። እያንዳንዱ ባህል የራሱ የሆነ ወግ አመጣጥ አለው። ዝም ብሎ የሆነ ነገር የለም። ያልተማሩ አባቶች ዘመን የማይሽረው ታሪክ አስቀምጠው ነው የሄዱት። የሚገርም ነው በጣም። እንግዲህ ይህንን እዚህ ሀገር ለሚኖር ሰው ቢያስበው እጅግ በጣም የሚከብድ ነገር ነው። ለማያውቁት ሰው በር ከፍቶ ያውም አብሮ እንዲያደር መፍቀድ ማለት ነው። በዛ ዘመን ግን ያንን ችግሩ ላለመቅረፍ ልብሱን ይዞ ሄዶ ቢያንስ ያ ሰውም ልብስ የለኝም ብሎ እንዳይሳቀቅና በሩን ስቲል እንዲከፍት የተደረገ ነገር ነው እና በጣም የሚገርም ባህል ነው። በጣም ነው የማመሰግነው ማማዬ። እንደው ግን ሁሌ ስሰማው ደስ ስለሚለኝ አንድ ነገር ሳትጨምሪልኝ አልተውሽም፣ አንለያይም። የአረፋ በዓል ሲመጣ ብዙ ሰው ከከተማ ወደ ገጠር በቃ ያለውን ነገር የሰራበትን ይዞ ነው የሚገባው እና በዛ ሰዓት ግን ምናልባት የሌላቸው ቤተሰቦች ይኖራሉ። ያ አቅም የሌላቸው ሰዎችስ በምን መልኩ ነው የሚያሳልፉት? ያላቸው ሰዎች በምን መልኩ ነው የሚረዷቸው? እንዴት ነው? ምን ይመስላል ባህሉ እዛ ላይ ያለው ነገር? እሱ ላይ የተወሰነ ነገር ብትይን ጥሩ። ቅድም ከጀመርኩልሽ ከባህል ይሄ 1 ሜትር ወይ ግማሽ ሜትር ያህል ይረዝማል ካልኩሽ የቆሎ ሰፌድ ጋር አባቶች ወንበር ላይ ነው ተቀምጠው ቡና የሚጠጡት። ያ የቆሎ ሰፌድ የተዘጋጀበት ምክንያት እነሱ ዝቅ ብለው ከመሬት ላይ እንዳያነሱ ተብሎ ነው። ከወንበራቸው ተቀራራቢ በሆነ ሁኔታ ነው ያ የቆሎ ሰፌድ የተዘጋጀው። እነሱ እዛው የተቀመጡበት ወንበር ላይ ሆነው ነው ቆሎ የሚዘግኑት። ቡና የሚቀመጥላቸው ደግሞ መቀመጫ፣ የቡና ማስቀመጫ የሚባል 3 እግር ያለው ከቂጡ እንዳይወድቅ ጠፍጣፋ ቂጥ ያለው ከአንገቱ ደግሞ ጌጥ ያለው በእንጨት የሚሰራ የቡና ማስቀመጫ አለ። ልክ ፊታቸው ላይ መጥቶ ይቀመጣል። ቡናው መጥቶ እዛ ላይ ተቀምጦላቸው ዝቅ ብለው ቡና አያነሱ። በዚህ መልክ ነው ባህሉ የሄደው። ሌላው ካለው ከሌለው ጋር የባህሉ አመጣጥ የማህበረሰቡ አኗኗር ጋር ትንሽ ነገር ልበልሽ። የድሮ ጉራጌ አመት በዓል የሚበላበት ከሌለው ደጅ ላይ አውጥቶ ቃንጫ በእንጨት አድርጎ የእንሰት ቃንጫ ማለት ነው በእንጨት ላይ ቋጥሮ ደጅ ላይ ይሰካ ነበር ይባላል። እንግዲህ አመት በዓል የለኝም ይሄን ያየ ሰው ይርዳኝ ነው። ይሄ በሬው መግዛት አልችልም ነው ለቤተሰቡ። በሬም ይሁን ቅርጫ ማስገባት አልችልም ነው። አቅም ያለው ደግሞ አይቶ ማለፍ አይችልም፣ ክልክል ነው። ያንን ነገር ካየ እንደው ሰውየው ባይኖር እንኳን እዚህ ቤት ማን አለ ገረ የዝቤት ሰው ማነረ ምሴነ ወይዝቤት አብ ኤነ የለም ትላለች ስትል ይሄው ቃንጫ አስሮ አቁሟል
አመት ባል የለኝም ብሎ የአመት ባል ቀን ወይ ገመድ ወይ ቅርጫት ይዘህና ብሎሃል ገሌ በይው። ሁለት ትርጉም አለው ገመዱና ቅርጫቱ። ቤተሰብ ብዙ ካለበት በቅርጫ ስጋ የማይሸፈን ከሆነ ገመድ ነው ይዞ የሚሄደው። ሰውየው ካረባው ነው የሚሰጠው። በዛ ገመድ አስሮ ይገመታል። ማጪን ወይ ብር በቃ ይሄ ህግ ነው። ይገመታል። አንድ ስጦታ ሲሰጥ ወይም ደግሞ የሆነ ሰው ከብት ሽጥልኝ እኔ ምንም የለኝም እንዲሁ ልውል ነው ሲባል እንዲሁ ፍታና ውሰድ አይልም። ክልክል ነው። ይገመትልኝ፣ ሽማግሌ ሰው ጥራ ይላል። 3 ሰው ይጠራና ይገመታል። በዚህ ያህል ዋጋ መቼ ትከፍላለህ? ጫቴ ሽጬ ይበል፣ እንጨቴ ሽጬ ይበል፣ ሳሬ ሽጬ ይበል፣ ሰርቼ ጉልበቴ ሰርቼ ይበል ቃል ይገባል። ግን አመቱ እስኪመጣ ድረስ ግን ከፍሎ መጨረስ አለበት። እንደዛ ነው ቢሰጠው ይሰጠዋል። አሁን ሰውየው ወይ ገመድ ወይ ቅርጫት ይዘህና ሲለው ቤተሰቡ ብዙ ከሆነ አቅሙ አጥሮት ማረድ ካልቻለ በገመዱ ከብት አስሮ ሊሰጠው ነው አስገምቶ። ቤተሰብ ብዙ ከሌለበት ደግሞ ማረድ የማይፈልግ ከሆነ ቅርጫት ነው ይዘህና ያለው። እንግዲህ ቅርጫት ነው ይዞ የሚሄደው ማለት ነው። አየሽ የመረዳዳት ባህሉ ከየቱ ጋር እንደጀመረ በደንብ ማየት ይቻላል። ትልቅ መነጽር ነው ይሄ። ሽማግሌዎች በዚህ ልክ ነው የሚያስረዱት። ከዚህም ባለፈ ደግሞ አሁንም ቢሆን እስከ ዛሬም ድረስ መንገዶች ዝግ ናቸው። አሁን ዛሬ ምን ሰማሁ መሰለሽ? ሌሊት ሱብሂ ከመድረሱ በፊት 10 ሰዓት ላይ ከአዲስ አበባ የተነሳ መኪና ወልቂጤ የገባው 11 ሰዓት ከቀኑ 11 ሰዓት ነው ተባለ። ብዙ ሰው ስለሚሄድ 13 ሰዓት ተጉዟል። አየሽ በዳዴ 13 ሰዓት የተጓዘበት ምክንያት 2 ሰዓት የሚያስኬድ መንገድ ብዙ መኪና ስለሚሄድ መንገዱ በቃ ቁልፍልፍ ብሎ ዳዴ እንደዚህ የሸረሪት ጉዞ እየሄደ ነው። ይሄ ማህበረሰብ በአመት በፍጹም ውጪ መዋል መቅረት አይችልም። ይሄዳል ከእናት ከአባቱ ጋር ያሳልፋል። ድሮ ምን ነበረ? ጨውም ጋዝም ይሁን ይዞ ይሄዳል። እናት ብቻዋ አትጠቀም። ለጎረቤት ከጎረቤት የደረሳት በሲኒ ተሰፍሮ ነው። ጋዝ በሲኒ ተሰፍሮ ለሁሉም ተዳርሶ፣ ጨው በሲኒ ተሰፍሮ ለሁሉ ተዳርሶ ነው እንጂ ብቻዋ የምትጠቀም እናት የለች። ምናልባት እኮ ያ ልጅ ትራንስፖርት ከሌለው እናትና አባት ብድር ወስደውም ይሁን ከብት ሽጠውም ይሁን ሊሸኙት ይችላሉ። ነገር ግን ይዞት የመጣው ነገር ትንሽም ቢሆን ሁሉም ሰው ተካፍሎ ነው የሚጠቀመው። የማህበረሰቡ እሴት እዚህ ጋር ድረስ ያለው። ያጋቃዋ ይባላል። ያጋቃዋ ማለት ከ5 እስከ 7 ሰዎች በጋራ የሚጠጡት የጠዋት ቡና ነው። የጠዋት ቡና ዝም ብሎ ተሰብስቦ ቡና መጠጫ ብቻ አይደለም። ሰዎች በዘመናዊ ቋንቋ ስንወስደው ውሎ የሚገመግሙበት፣ አዳራቸውን እንዴት እንደነበረ የሚጠያየቁበት፣ ከብትረኛ ማን እንደሆነ የሚያውቁበት፣ ገበያ ማን እንደሚሄድ የሚነገርበት፣ ትላንት ገበያ ላይ ሲናገድ ምን ትርፍ እንደተገኘ ምን ኪሳራ እንደነበረ ማን ምን እንዳገኘ የሚነገርበት፣ ለቅሶ፣ ሰርግ፣ ደስታ፣ ሐዘን፣ አራስ ከወለደች አራስ ቤት ተሰብስቦ ቡና የሚጠጣበት፣ የታመመ ካለ የታመመ ሰው ቤት ተሰብስቦ ቡና የሚጠጣበት እንጂ ዝም ብሎ ኢኮኖሚን ብቻ ለመቆጠብ ከ5 ቀን 1 ቀን ቡና እንዲፈላ ብቻ ተብሎ የተዋቀረ አይደለም። የማህበረሰቡ ትስስርና የመተጋገዝ እንትን በጣም ማሳያ ነው። በጣም ደስ ይላል። በጣም ጥልቅ የሆነ ነገር ነው ያጋራሽን ማማዬ። አይ ነው ብዙ ሰዓት ፕሮግራሙ ሙሉ ለሙሉ ስለዛ ብናደርገው እንኳን ብዙ ነገር ነው እንደምታጋሪኛም አውቃለሁኝ። ደንብ ነው የምታውቂው አንቺ ባህሉንም ለዛም ስትሰሪ ረጅም ጊዜ ቆይተሻልና በጣም ነው የማመሰግነው። ሀዩናዬ በመጨረሻ አንቺ እንግዲህ ኢትዮጵያ ሆነው ለሚያዩሽ መጨረሻ ማስተላለፍ የምትፈልጊው መልእክት እድሉን ልስጥሽና እንዲሁም ቀረ የምትይው ነገር ካለ
እሺ አመሰግናለሁ በጣም ይሄ በዓል እንግዲህ እናት ሆኜ ለመጀመሪያ ጊዜ ማከብረው በዓል ነው የሚሆነው እና ለዛ በጣም ደስተኛ ነኝ። ብዙዎች እንግዲህ ይሄ እድል ላይኖራቸው ይችላል ከሀገር ወጥተው በቤተሰብ ድጋፍ በዚህ መልኩ አራስነት ጊዜያቸውን ለማሳለፍ እድል ላይኖራቸው ይችላል። ለእኔ ግን እድለኛ ሆኜ እናቴ አጠገቤ ሆና እህቴ አጠገቤ ሆና ቤተሰቦቼ አጠገቤ ሆነው ባለቤቴ ጋር አብረን እንደዚህ ተደጋግፈን እንትን ለማለት በመቻሌ በጣም ነው ደስተኛ የሆንኩት። በጣም ነው የማመሰግናችሁ። በጣም እድለኛ ነኝ እውነት ለመናገር አዲስ እናት ከመሆን ጋር የሚመጡ ራሳቸው እንደው ወጣው ይሁን ወይ እንዴት ነው ሆነው የሚለውን ፊሊንግ ሁላ በምክርም በድጋፍም ስለምታግዙኝ በጣም ነው የማመሰግናችሁ። ወዳችኋለሁ። ከዚህ በላይ ካወራሁኝ እንባዬ ስለሚመጣ እዚህ ጋር ላቁምና ከጀምዬ አንቺም የራስሽ ሚዲያ ኖሮሽ እንደዚህ በሰዎችን በሚጠቅም ሁኔታ እየተጠቀምሽበት ነው ያለሽው እና በጣም ነው የምኮራብሽ። በጣም ደስተኛ ነኝ። ለዛ ሚዲያ ትልቅ ነገር ነው። የራስ ሚዲያ ኖሮ ሁሉንም ነገር ማስተላለፍ መቻል፣ ሰዎች የሚጠቀሙበትን ነገር መስራት መቻል ደስ የሚል ነገር ነው። አንቺ ደግሞ በፊትም ትሰሪያቸው ከነበሩት እዚህ ኮሚኒቲ ላይ ብዙ እንቅስቃሴዎች ይበልጥ ደግሞ ሰፋ ብሎ ራስሽን ችለሽ በራስሽ ሚዲያ በመምጣትሽ በጣም ደስተኛ ነኝ። ይሄ ደግሞ ይበልጥ እየሰፋ ያደገ ሄዶ ከዚህም በላይ ብዙ ነገር ማድረግ ስለምችይ አቅሙ ስላለሽ ለብዙዎች ተስፋ ብርታት መሆን ስለምትችይ ያንን ነገር ደግሞ ይበልጥ እያደገ ሄዶ ለሰዎች እንዲጠቅም እመኛለሁኝ። በጣም ለዚህ ስኬትሽ ደስተኛ ነኝ። እንኳን ለዚህ አበቃሽ፣ እንኳን ለዚህ ያደረሰሽ። በጣም ነው የምወድሽ፣ በጣም ነው የምኮራብሽ። አገር ቤት ላሉት ቤተሰቦቻችን፣ ጓደኞቼ፣ ቤተሰቦቼ፣ እህት ወንድሞቼ እንኳን አደረሳችሁ እላለሁኝ። ለጓደኞቼም እንዲሁም ለመላው የኢትዮጵያ ሕዝብ በውጭም በሀገር ውስጥ ላሉት መልካም ያረፋ በዓል ለማለት ፈልጋለሁ። አመሰግናለሁ። እኔም አመሰግናለሁ። አንቺም ጎበዝ ጠንካራ እናት ነሽ። ገና ካሁኑ አያይዝሽን አይተነው በ7 ቀን አላህ ልጅሽን ያሳድግልሽ። እኛም ደስ ብሎናል። እድለኞች ነን። እንዳልሽው ነው። በእርግጥም በዓላትንም እንደዚህ ሰብሰብ ብለን ስናከብር ቤታችሁ ሆናችሁ በዚህ ሰዓት ብቻችሁን የምታከብሩ ሰዎች እንደምትኖሩ አስባለሁኝ። ኢትስ ኦኬ። ጊዜው ህይወት ይቀጥላል፣ ያልፋል ያ ጊዜና አብሽሩ ማለት ፈልጋለሁኝ። እኔም ብቻዬን ሆኜ ይሄንን ቀን የናፈቅኩባቸው ብዙ በዓላቶች አልፈዋል እና አሁን እንግዲህ ሰዓቱ ደርሶ አላህ ፈቅዶት ነው በዚህ ሁኔታ ከቤተሰቦቼ ጋር ተሰባስቤ ማከብረው። ይሄንን ስል ግን ቤተሰቦቼ እህቴ፣ እናቴ ስላልነበሩ ዝም ብዬ እቀመጣለሁ ማለት አልነበረም። ሌሎች መዋለድ ቋንቋ ነው። አንዳንዴ ቤተሰቦችን ማፍራት እንችላለን፣ ራሳችን መፍጠር እንችላለን የሌለንን ነገር እና ከወዳጅ ከዘመዶቻችሁ ጋራ እንደዚሁ ሞቅ ደመቅ አድርጋችሁ እንደምታከብሩት እንደዛ እያከበራችሁት እንደሆነ አምናለሁኝ። ማማዬ አንቺም ደግሞ ኢትዮጵያ በጣም ብዙ ወዳጅ ዘመዶች አሉሽ ከአሁን እንድትመጪላቸው ጓጉተው የሚጠብቁና እስቲ ለነሱም እንኳን አደረሳችሁ ባያቸው መልእክትሽ እንድታስተላልፊ እድሉን ልስጥሽ። አመሰግናለሁ። ይህንን በዓል ለምታከብሩ ልጆቻችሁ ሩቅ ቦታ ሆኖ ለምናፈቃችሁ ወይም ደግሞ እንደዚህ ውጭ ሆናችሁ ደግሞ ቤተሰቦቻችሁ ለናፈቋችሁ ወዳጅ ዘመዶቻችሁን በጣም ለናፈቋችሁ ሁሉ ቀኑ ገና ይበልጧልና ነገ መገናኘት አለ ኢንሻአላህ። ተስፋ ሳትቆርጡ ዱዓ አድርጉ። መልካም በዓል ይሁንላችሁ። እኔ ደግሞ ጓደኞቼ፣ ቤተሰቦቼ፣ ዘመዶቼ፣ እህት ወንድሞቼ ሁሉ
ልጆቼ ሁሉም እንኳን ለአረፋ በዓል በሰላም በጤና አደረሳችሁ እላለሁ። አላህ ብሎ ፈቅዶ የተነፋፈቅነውን ያህል ተገናኝተን አንድ ላይ ለማክበር ደግሞ ምኞቴ ነው። መልካም በዓል እመኛለሁ። በድጋሚ አንቺንም ደግሞ አላህ እዚህ ጋር አድርጎ የሁሉ ሰብሳቢ አድርጎ ባህልሽን በዚህ መልክ ቤተሰብሽን ብዙ ደግሞ ኢትዮጵያውያን እህት ወንድም ሆነሽ የብዙዎች ተስፋ ሆነሽ እዚህ ጋር አግኝቼሽ ደግሞ በዚህ መልክ እያሳለፉ በመሆኑ እጅጉን በጣም ደስተኛ ነኝ። አላህ ይጠብቅሽ ላለሁኝ መልካም በዓል ላንቺም ለቤተሰቦች። በጣም አመሰግናለሁ እናቴ፣ በጣም ወድሻለሁኝ። በዚህ ልክ እንዲህ አድምቀሽ ባህሉን በጠበቀ ሁኔታ አሜሪካን ውስጥ ሆነን ግን ወደ ገጠሩ ወደ 7 ቤት ወደ ገጠር ወደ ጉራጌ ሀገር ወስደሽን እንደዚህ ስላከበርን ደስ ብሎኛል። ወዳጅ ዘመዶቼን፣ እህቶቼን፣ ጓደኞቼን ጋብዤ እንደዚህ ደስ እንዲላቸው ስላደረግሽ አንቺንም አመሰግናለሁ። አላህ ያቆይሽ፣ አላህ ይጠብቅሽ። በጣም አመሰግናለሁኝ። ውድ ተመልካቾች ፕሮግራማችን ማገባደጃው ላይ ነው የሚገኘው። መጨረሻ እንግዲህ ቆይታ ማደርግ ይሆንና ለዛሬ ምንጨርስ ይሆናል። አብራችሁን ቆዩ። ፕሮግራማችን እንደቀጠለ ነው። ውድ የጀሚ ሾው ቤተሰቦች፣ አሁን ደግሞ እዚህ ጋር በጣም የምንወዳትን የምናከብራትን ቤቲን እዚህ ፕሮግራም ላይ እንድትታደም ጋብዣት ነበርና የተሰማትን ስሜት ጠይቃታለሁኝ። ቤትዬ፣ ምናልባት ማያውቁሽ ካሉ ራስሽን አስተዋውቀሽ እንጀምር። ወል ቤቲ ባላለው ለማታውቁኝ አብሊ ብዙዎች ያውቁኛል። ዋሽንግተን ዲሲ፣ ያው ዲሲ አብረን ነው የምንኖረው እዚህ እና ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። ወል እንግዲህ ሊቭ ዩ ለርን ነው የሚሉት አሜሪካኖች። የሚገርም በቃ ነገር የሰማሁት እናትሽ ሲናገሩ እንዴት ደስ ይላል። ኢትዮጵያዊነት ማለት እኮ በቃ ይሄ ነው፣ ዲፍረንት ካልቸር። ገባሽ? አሁን ስለ ጉራጌ እርግጠኛ ነኝ ብዙ ሰው በጣም ሰርፕራይዝ ነው የሚሆነው፣ እንደኔ የጠፉት የማያውቁት። ማዘር ስትናገር የሰማሁት ከልብስ ጀምሮ ከካልቸር ጀምሮ ባህል። ታዲያ ኢትዮጵያ ማለት እኮ ሁሉም ሰው ዘሩን ኤክስፕረስ ሲያደርግ እኮ ነው። ስለ ዘሩ የሆነ እውቀት ሲኖረው ነው። ገባሽ? አሁን ይሄ ታሪክ ማዘር ዛሬ ስትናገር ባልሰማ እኔ ስለ ጉራጌ ይሄን ሁሉ ታሪክ አላውቅም ነበር፣ ከልብስ ጀምሮ ማለት ነው። እና እኔ አሁን እንደዚህ ለብሼ የመጣሁት አንቺን ለማስደሰት ነው። በቃ ሁሉም ሰው አድቫይዝ ማድረጉ እኔ የእውነት ለኢትዮጵያ ሕዝብ ሁሉም ዘር ሃይማኖት አለው። ሁሉም ዘሩንና ሃይማኖት እንደዚህ ፕራውድ ሆነው ካልቸሩን ለህዝቡ ቢያስተምር ቢያሳውቅ ለማያውቁት ኢትዮጵያ የምትባል ሀገር በቃ የምድር ገነት ነበር የምትሆነው እንደዚህ ብትሆን ብዬ አስባለሁኝ። ኤኒዌይስ ጀሚላ ቴንክ ዩ ሶ ማች ድልና ኦፖርቹኒቲ ስለሰጠሽኝ። ለሁለተኛ ጊዜ መገናኘታችን ነው፣ ኦልሞስት 3ኛ ጊዜ አክቹዋሊ። አንቺ በጣም የምትገርሚ ወረ ቢዩቲፉል ሂውማን ቢንግ። ሰው የለም በሚባልበት ዘመን ለካ ሰውም አለ። ግን እንዳንቺም አይነት እንደናትሽ አይነት አንቺ ጋር የተዋወቅኳቸው ሁላቸውም እንዴት ምርጥ ሰዎች ናቸው። ጤነኛ አይምሮ በቃና አይወሰድብሽ፣ ይጨምርልሽ። ተባረክ የኔ እናት። ናው ዊ ሶ ፕራውድ ኦፍ ዩ። አንቺ ለብዙ ሰዎች እርግጠኛ ነኝ ለብዙ ኢትዮጵያውያኖች ማረፊያ ነው የምትሆኙ። በቃ አንቺ አቅም ነው የምትሆኙ፣ ለሰው ጉልበት ነው የምትሆኙ፣ ኮንፊደንስ ነው የምትሰጪው። ወረ ቢዩቲፉል ውመን ዩ አር ኢን እና አውት ሲሪየስሊ። እና አይ አም ብለስድ ኤንድ ግሬትፉል ቱ ኖው ዩ ኤንድ ዩር ቢዩቲፉል ፋሚሊ። እናትሽ ደግሞ ጀግና፣ ማይ ጉድነስ። የጉራጌን ታሪክ እሷ ክሬት ያደረገችው ነው ይመስላል። የእውነት እና ሀገር ወንደር ነው። ስለ ጉራጌ ሞር እንዳቅ ልሆን ነው በቃና በራሴ ዘር በራሴ እንድኮራ ነው ያደረገኝ ዛሬ እዚህ ቤት መሆኔ። ገባሽ? ስለ አንድ ባህልና ስለ ጉራጌ አሁን ማዘር ባቴን ነገር ባታስረዳን መቼም አልሰማም ወይ አላውቅም ነበር ማለት ነው። ገባሽ? ሁሉም በራሱ ዘር መኩራት አለበት። በቃ እንዲህ ነው ብለው። ለዚህ ኢትዮጵያ ማለት በቃ ብሔር ብሔረሰቦች ማለት ይሄ አይደል እንዴ? የሚገርም ታሪክ ነው ያለው። ብቻ ኤኒዌይስ
I'm happy and blessed to በጣም be here. ደስ ይለኛል። በጣም ደስ የሚል ነገር ነው የገለጽሽው ቤትዬ። እኔም በጣም ነው የማመሰግንሽ። Yeah. አላህ ያክብርልኝ። Amen. እንደዚህ ልብሱን በቃ ለብሰሽ መስለሽ ባህሉን ነው የመጣሽው። ደስ ይላል በጣም። እንዳልሽው ልዩነታችን ውበታችን ነው። ከዛም አልፎ ደግሞ የሰው ልጅ መርጦ አይደለም የሆነ ብሔረሰብ ውስጥ የሚወለደው እና ራስን መሆን፣ ራስን መውደድ፣ ራስን ማወቅ የሚባለው ነገር ከዘረኝነት ጋራ በጣም የተለያየ ነገር መሆኑን አይ ቲንክ ብዙዎቻችን ይጠፋብናል። ብዙ ጊዜ ከማስተውለው ነገር አንድ ሰው ራሱን ብሔረሰብ ስለወደደ፣ ባህሉን ስለወደደ፣ በባህሉ ፕራውድ ስለሆነ ዘረኛ ልንለው አንችልም። ደስ የሚለውም መሆንም ያለበት ነገር እሱ ነው። ያንን ደግሞ አንቺ በብዙ መልኩ በቃ ሆነሽ የምትገልጪው ነገር ነው እና እኛ ከዛ ባለፈ ግን ይሄ ማወቃችን ልዩነታችን ፈጣሪ እንድንተዋወቅበት እንድንጠያየቅበት አድርጎ የሰራን ስለሆነ ያንን ነው የሚያስተምረን እምነታችን እና በጥሩ ሁኔታ ገልጸሽዋል። በጣም ነው የማመሰግነው። አንድ ሰው ዘሩን ሊጠላ አይችልም። ፈጣሪ የመረጠለትን ነገር መጥላት ሊኖርበት ነው። ፈጣሪ መርጦልን ነው በዚህ ሁኔታ በዚህ ማህበረሰብ ከእንደዚህ አይነት ቤተሰቦች የመጣ ነው። እኛ ወርደን እና ፈቅደን አይደለም። ያንን ግን መቀበል፣ ማመን፣ መውደድ፣ ለሌሎች ደግሞ ማጋራት ጥሩን የምንለው ነገር የሁሉም ባህል ላይ በጣም ጥሩ ውብ የሆኑ ነገሮች አሉት። ደግሞ ብንተዋቸው ጥሩ የሚሆኑ ደግሞ ያን ያህል ለሌሎች ማስተላለፍ የሌለብን ነገሮች ደግሞ ይኖራሉ በየባህሉ። እነሱን ትተን ጥሩን አምጥተን አጋርተን አብረን ልንኖር አብረን ልናበብ ነው የሚገባው እና አንድ ሰው የራሱን ስለወደድና ስላከበረ እንደዛ መባል የለበትም ብዬ በጣም በጥብቅ ነው ማምነው። ቴንኪዩ ስለመጣሽና ስላደመቅሽን በጣም ነው የምናመሰግነው ቤትዬ። ክብር ይሰማናል። የጀሚ ሾው ቤተሰቦች እናንተም ፕሮግራማችን እስካሁን ያለውን እየወደዳችሁት እንደሆነ እምነቴ ነው። አብራችሁን እንድትቀጥሉ ግብዣዬ ነው። እሺ ተመልካቾች፣ ፕሮግራማችን በደመቀ ሁኔታ እንደቀጠለ ነው። ምግቡ ተበላ። አሁን ደግሞ እዚህ ጋር አንድ ወዳጄን ላስተዋውቃችሁ ተገኘሁኝ ማለት ነው። ስምሽን አስተዋውቀሽ ዛሬ በዓሉን በዚህ ሁኔታ ማክበርሽ የፈጠረብሽን ስሜት፣ ከዛም አልፎ ደግሞ ኢትዮጵያም ደግሞ የሚከበርበትንም ሁኔታ ታውቂዋለሽ እና ምን ይመስላል? ምን ያህል ተቀራረበልሽ ከኢትዮጵያው አንጻር? ቴንኪው ጀሚላ፣ አመሰግናለሁ። ሀሊማ እባላለሁ። አላህ ያክብርልኝ። ሁላችንም በዚህ መልኩ በመጋበዝሽ ደስተኛ ሆነናል። እህቶቻችንን አገኘን፣ ክርስቲያን እህቶቻችንን፣ ሙስሊም እህቶቻችንን እጅግ በጣም አመሰግናለሁ እነሱንም በማየቴ። ከዛ ተጨማሪ አመት ባሉ እጅግ በጣም ደስ የሚል ባህሉን የጠበቀ ጣዕሙ፣ ቃናው እጅግ በጣም ደስ የሚል እየበላሁ ማቆምም አልቻልኩም። በዛ ልክ ቃቼ የሚባለው ደግሞ የከለሩ ማማር፣ ጣዕሙ ምንም የሚወጣለት ከሀገራችን ጋር እጅግ በጣም በተመሳሰለ ሁኔታ ነው ያደረግሽው። ደስ ይላል። በጣም ደስተኛ ነኝ። ስማቸውን ግን ሁሉንም ታውቂያቸዋለሽ? ይሄኛው ምንድን የሚባለው? ቃቼ እንግዲህ ፈተናውን ከወደቀች ተመልካቾች ይኸውላችሁ እነሱ ናቸው የሚዳኙሽ። ቃቼ ይባላል። አምበር ክትፎ፣ ቄሳ፣ በሰል፣ ዝማሙጃድ፣ ክትፎ። እሺ ቴንኪው ሀሊም። እንግዲህ ኢትዮጵያ ሆነው በዚህ ሰዓት የሚያዩሽ ቤተሰቦች፣ ወዳጆች ይኖራሉ እና ለእነሱ መልእክት እንድታስተላልፊ እድሉን ልስጥሽ። እጅግ አመሰግናለሁ። እናቴን፣ ወንድሞቼን፣ እናቴ ባህር ያሰማን፣ ወንድሞቼም ትልቅ ወንድሜ አብዱ አህመድ፣ እንዲሁም እህቶቼን ሳውዲ አረቢያ፣ ኢትዮጵያ፣ ጀርመን ያላችሁ ሁላችሁ እንኳን በሰላም አደረሳችሁ። እኔም አልሐምዱሊላህ ከእህቶቼ ጋር ደስ በሚል ሁኔታ እርግጠኛ ነኝ ልክ የኢትዮጵያ አይነት ነው። ኢትዮጵያ ክርስቲያን እህት ወንድሞቻችንን፣ ጎረቤቶቻችንን፣ ጓደኞቻችንን እንጆይ ሳያቸው እንዴት ደስ እንዳለኝ በጣም ደስተኛ ነኝ። ኢትዮጵያን በመሰለ መልኩ ነው ያደረግሽው። እጅግ በጣም አመሰግንሻለሁ። እኔም በጣም አላህ አመሰግናለሁ። ያክብረልን። እሺ ተመልካቾች፣ አሁን ደግሞ ሌሎች እዚህ ውስጥ ከታደሙ ሰዎች ጋር የተወሰነ ቆይታ እናደርጋለን። አብራችሁን ቆዩ።
ፕሮግራማችን እንደቀጠለ ነው። ውድ የጀሚ ሾው ቤተሰቦች እንዴት አገኛችሁት እስካሁን ያለውን ነገር? አሁን ደግሞ እዚህ ጋር ሁለት ክርስቲያን ጓደኞቼ አብረውኛሉ። አብረውን ይህን በዓል እንዲያሳልፉ ተጋብዘው እንግዲህ ያላቸውን የነበራቸውን ነገር ይነግሩናል። እንዴት ነበረ? አብራችሁን ስላሳለፋችሁ ምን ተሰማችሁ? ምግቡን እንዴት አገኛችሁት? እንደ አሜሪካ ነው እንደ ሀገር ቤት ነው የነበረው? እስቲ እኔ በጣም ነው የወደድኩት ጀሚላዬ። የመጀመሪያ ጊዜ ነው እንደዚህ አረፋ በዓል ሳከብር እና በጣም ባህላዊ በሆነ መንገድ ነው። ምግቡ ደግሞ በጣም ይጣፍጣል እና በቃ እንደ ባህሉ እንደ ሀገር ቤት እንዳለ አይነት ነው። በጣም መሳጭ ነው እና በጣም ነው ደስ ብሎኝ ያከበርኩት ጀሚላዬ። ቴንክ ዩ። ራሷን አስተዋውቂ ሳልላት ነው እንግዲህ ወደ ጥያቄ ወደ ምግቡ የሄድኩት እና እባክሽ ራስሽን አስተዋውቂ ለጀሚ ሾው ቤተሰቦች። እኔ ሐምራዊት ተስፋ እባላለሁ። እሺ ዶክተር ሐምራዊት አመሰግናለሁኝ። እባክሽ ራስሽን አስተዋውቀሽ ምን ተሰማሽ ዛሬ አብረሽን ስላሳለፍሽ እና ከዚህ በፊትስ አንቺስ አሳልፈሽ ታውቂያለሽ ወይ? አረፋ ላይ ተሳትፈሽ ታውቂያለሽ ወይ? እባክሽ። መጀመሪያ ስለጋበዝሽኝ በጣም አመሰግናለሁ። ስሜ ሳራ ይባላል። ዛሬ የአረፋ በዓልን ለመጀመሪያ ጊዜ ነው ሳከብር። የአረፋን በዓል የኢድ አክብሬ አውቃለሁ እዚሁ እናንተ ጋር። የአረፋ ደግሞ የመጀመሪያ ጊዜ ነው። በጣም ነው ደስ የሚለው። ልክ ኢትዮጵያ ያለን ነው የሚመስለው። እንደውም ከኢትዮጵያም ደግሞ አልፎ ጉራጌ ባህል ያለ ነው የሚመስለው እና ሁል ጊዜ እሱን ነገር በቲቪ እንደዚህ አይ ነበረ፣ ግን ኢንፐርሰን የመጀመሪያ ጊዜ ነው እና በጣም ጥሩ ኤክስፒሪየንስ ነው ያደረኩት። ምግቡ በጣም ይጣፍጣል። ባህሉ ደግሞ እንደውም ቅድም የተገለጸ ነበረ፣ እናትሽ እየገለጹ ነበረ እና እየሰማው ነበረ። የዛሬን እዛ የምትሰራው እናት መሰለኝ ታቀርባለች፣ ግን እየመጡ ነው የሚወስደው። ወይ ሰርግ ሌላ ድግስ ሲሆን ነው መሰለኝ ራሷ ዲያርጋ እየዞረች ታቀርባለች የሚልና በጣም ነው ደስ ያለኝ። ባህሉን የጠበቀ በደንብ ሊገባን ተደርጎ ነው የተደረገውና በቃ ልክ ኢትዮጵያ ያለው እዚህ መጥቶ እንዳየነው ነው የተሰማኝና በጣም ደስ ይላል። እናመሰግናለን። በጣም ደስ ይላል። እኛም ደስ ብሎናል። አክብራችሁ መጥታችሁ አብራችሁን በዓሉን ስላሳለፋችሁ በጣም አመሰግናለሁ። ውድ ተመልካቾች እንግዲህ እንዳልኳችሁ አሁን ተጨማሪ እንግዶችን ይዤላችሁ መጥቻለሁኝ። የአረፋ በዓል የኢድ አል አድሃ አረፋ በዓል በሚከበርበት ጊዜ እንግዲህ ሰዎች 3 አይነት ናፍቆቶችን ይሰማቸዋል ብዬ አስባለሁኝ። የመጀመሪያው ጠቅላላ ሙስሊም የትኛውም ሀገር ላይ የሚኖር ሙስሊም የሚጓጓበት ጊዜ ነው። ሀጅ በማድረግ ለዛ ጥሪውን በመመለስ እዛ ቦታ ላይ መሆንና ያ ናፍቆት አለ። ከዛ አልፎ ደግሞ እንደዚህ ወጣ ብሎ ሰብሰብ ብሎ ከቤተሰብ ጋር የማክበር ደግሞ ፍላጎት አለ ከዛ ውጭ ላለው ሰው እና ከሀገር ውጭ ለሆን ነው ደግሞ ጭራሽ ሀገርንም ጭምር ነው የምናፍቀው። እና እስቲ እዚህ ጋር ያሉት ወንድሞች ያ ስሜት ምን ይመስላል? ከዛም አልፎ ደግሞ ሃይማኖታዊ ይዘቱን በተለይ ደግሞ እንድታነሱልኝ ነው። ግን እኔ አጠገብ ያለው በተለይ ወንድሜ አብደላ ተክቢር ሳላስብል ብጀምር ተመልካቾች የሚታዘቡኝ ነው የሚመስለኝ። እባክህ ራስህን አስተዋውቀ ስለዛ ሀሳብ እንድትሰጠን። እሺ ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በቅድሚያ እንኳን ለ1446ኛው ዓመተ ሂጅራ ኢድ አል አድሃ በዓል አላህ በሰላም አደረሳችሁ ማለት ወዳለው። እንግዲህ እህቴ ጀሚላ ይህን የመሰለ ፕሮግራም አዘጋጅተሽ እዚህ ስለጋበሽን እጅግ በጣም ደስ ብሎኛል። እጅግ በጣም እናመሰግናለን። ማዘርዬንም በጣም አመሰግናለሁ። በጣም የምንወዳችሁ የምናከብራችሁ ቤተሰብ ነን እኛ። የተንቢ ብያለሁ በዚህ አጋጣሚ። ይሄ አረፋ በዓልን በተለይ እንዲያው ከመጀመሪያ በፊት ማንሳት የምፈልገው ምንድን ነው፣ ብዙ ጊዜ በተለያየ አጋጣሚዎች ኢትዮጵያ ለዚያራ ሲሄድ እናቴንም ለመዘየር ሲሄድ አረፋን በቃ ገጠር ለመሄድ ብዙ ያው ቤተሰቦችም ጓደኞችም ብዙ ጉራጌዎች አሉና በጣም እንግባባ እንደ ቤተሰብ ያለን ማለት ነውና አንድ አረፋን ሄጄ እዛ ማክበር በጣም ነበር የምፈልገው፣ በጣም ነበር የምመኘው። ዛሬ ግን ያው እዛ ያለውን የወልቂጤ የሆኑትን እዚህ አመጣሽው እንዳለ በቃ አሁን የሰማነው ነገር የምግቡ አይነት፣ አቀራረቡ፣ እቃዎቹ ሁሉ ነገር ያንን የሚገልጹ ናቸውና የተሰማኝ ስሜት በቃ
ሄጄ እንዳየሁት አይነት ስሜት ነው የሰማኝ። እጅግ በጣም ለሱም በጣም አድርጌ ነው የማመሰግነው። እንግዲህ ሃይማኖታዊ ትሩፋቶችን በተመለከተ በተለይ ሃይማኖት ሰዎች ቢመልሱት መልካም ነው። ግን ሀጅ ማድረግ በዚህ ወቅቱ ነው። ይሄ የሀጅ ወቅት ነው። ይሄ ደግሞ ከአምስቱ መሰረታዊ የእስልምና ህጎች አንዱ ምሰሶዎች አንዱ ሀጅ ማድረግ ነው። አንድ ሰው በህይወቱ አንድ ጊዜ አቅም ያለው አንድ ጊዜ ማድረግ ግዴታ ይዋጅብበታል ማለት ነው። መሰረታዊ ከሆኑ ምሰሶዎች አንዱ ነው ማለት ነው። ስለዚህ በዛሬው ዕለት ዙልሂጃ 9 ነው። ያ ዙልሂጃ 9 እንግዲህ ለአረፋ ወደ መካ የሄዱት ዛሬ አረፋ ተራራ ላይ የሚወጡበት ቀን ነው። አላህ ይወፍቀንና እንግዲህ ምናልባት ዛሬ እዚህ የጀም ቤት ያከበር ነው በሚቀጥለው ዓመት ደግሞ ለበይክ አላሁመ ለበይክ እያልን እዛ ቦታ ላይ ይህንም እያስታወስን እንድናከብር አላህ Subhanahu Wa Ta'ala እንዲወፍቀን ዱዓዬ ነው። እንግዲህ ነብዩላህ ኢብራሂም አባታችን ነብዩላህ ኢብራሂም ልጃቸው እስማኤልን ለመስዋዕትነት ያቀረቡበት በዛ ምትክ እንግዲህ አላህ Subhanahu Wa Ta'ala ያንን እሳቸውን የፈተነበትን እንትን እንደገና ቀይሮ በግ እንዲታረድና ለመስዋዕትነት በግ እንዲሆንና ያም እንዲከበር ሁለቱ ካሉን ትልቅ በዓላቶች አንዱ ኢድ አልፈጥር ከረመዳን በኋላ ያለውና ኢድ አልአድሃ ይሄ አረፋ በዓል ነው። ስለዚህ አንዱን በነገው ዕለት የምናከብረው ይሆናል ማለት ነው። ዛሬ እንግዲህ በአብዛኞቻችን ዛሬ ስንጾም ነው ያለው። ይሄውም ፈዳይሉ እንግዲህ አንድ ዓመት ያለፈ ወንጀልና አንድ ዓመት በቀጣዩ ወንጀል የሚማርበት ቀን ነውና ያንን አስበን ያንን ለመተግበር ጾመን ነው እና አላህ ይቀበለን። ሁላችንም አላህ እንዲቀበለን ዱዓችን ነው ኢንሻአላህ። በተረፈ ግን ያው እጅግ በጣም የሚያስደስት ምሽት እያሳለፍን ያለነው ጾመን መተን በክትፎ ይሄን በመሰለ ክትፎ በማዘርጅ በተሰራ ክትፎ የተለያዩ አይቢዎች ስሙን እንኳን መጥራት ይቅርብኝ ቅድም ሲጠራ ነበርና በጣም ደስ በሚል ሁኔታ እያከበርን ያለነውና በዚሁ አጋጣሚ እንግዲህ በመላው ዓለም የምትገኙ እስልምና እምነት ተከታዮች በሙሉ በዓሉ የመልካም የፍቅር የሰላም እንዲሆንልን ሀገራችንን ሰላም የፍቅር እንዲሆንልን ሀገራችን እንዲጠብቅልን ፈጣሪን ዱዓ የምናደርግበት እርስ በርስ የምንረዳዳበት የምንተሳሰብበት ሰላም ሀገራችን ላይ እንዲሰፍር ጸሎት የምናደርግበት ወቅት እንዲሆን ጥሬን በዚሁ ማስተላለፍ እፈልጋለሁኝ። እስቲ ቀጣዩ ደግሞ ወንድሜ አባስ ደግሞ ያልነካሁትን ነካ ነው። ምን ያልነካው የለም ጨርቆ ጨርሰዋል። ግን ብስሚላሂ ረህማን ረሂም አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ዛሬ ይህንን የመሰለ ራት ተዘጋጅቶ አንድ ላይ ሆነን ወንድምና እህቶቻችን ጋር ለማፍጠር በዓሉን ለማክበር ስፔሻሊ በደቡብ በጉራጌ አካባቢ የሴቶች አረፋ ተብሎ በእንደዚህ አይነት ነው የሚመሸው ዋዜማው እና በዛ አይነት አሁን እዚህ ላይ ቁጭ ብለን እየበላን እየጠጣን እንዲህ እንጆ እያደረግን ስንገናኝ በጣም ነው ደስ የሚለው። ላደረጋችሁ ደግሞ ለእናንተም በጣም እናመሰግናለን። የአረፋ በዓል ምናልባት ከአምስቱ የእምነቶች መሀል አንዱ ነው። ከመስገድ ቻሪቲ ከመስጠት ጾም ከመጾም ከዛ ጋር የተያያዙት ከአምስቱ ትእዛዞች አንዱ የሀጅ ግዴታ ከዛ ጋር የተያያዘ ነው። ዙልሂጃ ወር ይባላል። የዙልሂጃ ወር 10 ቀን በጣም ፒዩሪፉል ቆንጆ የሆነ ቀን ነው። እነዚህ 10 ቀኖችን ሰዎች በጸሎት ቻሪቲ በመስጠት ያሳልፋሉ። ይሄ የአረፋ በዓል ዋና ምክንያቱ ከሌሎች ከእምነቶች ጋር የሚያያይዘው የራሱ እንትን አለው። ዋና የአረፋ በዓል የመጣበት አብርሃም ነቢዩላህ ኢብራሂም አለይሂ ሰላም ልጁን ሳክሪፋይስ ሊያደርግ በተዘጋጀበት ጊዜ ፈጣሪውን በመፍራት ልጁን ሳክሪፋይስ ለማድረግ በተዘጋጀበት ጊዜ አላህ ጌታችን እሱን አድኖ በግ ወይ ደግሞ ፍየል አርዶ እንዲያደርግ ስላደረገው ያንን ከመሞሬት ለማድረግ እያንዳንዱ ሙስሊም በዚች ዓለም ላይ ችን ቀን ሲያከብር ከነገ ጀምሮ በግ በማረድ 1/3ኛውን ራሱ 1/3ኛውን ለዘመድ 1/3ኛውን ለድሃ በመስጠት ይህንን እያደረገ ያሳልፋል። ይሄም በእኛም ሀገር ደግሞ የተለመደ ነው። ስፔሻሊ በግ፣ በሬ፣ ግመል ሌሎችንም ነገሮች አርዶ ቻሪቲ በመስጠት ዋናው ፌስቲቭ ሳይሆን መብላት መጠጣቱ ሳይሆን የሌላቸውን ሰዎች በመርዳት
አብሮ በመብላት እንዲታለፍ ነው ዋናው ሃይማኖታዊ ግዴታው። ሰዎች ሀጅ ያደርጋሉ። ከእምነታቸው አንዱ የሆነውን አካል ከቻሉ መካ መዲና ድረስ ሄደው ጎብኝተው ይሄንን የጸሎት ፕሮግራም ያዘጋጃሉ። የሚችሉ ከሆነ አቅመ ካላቸው በህይወታቸው አንድ ጊዜ እንዲያደርጉ የሚያደርግ ነው። ሌላው ፌስቲቪቲው ለ3 ቀን ኤክስቴንድ ይደረጋል። ለ3 ቀኖች ነው የሚከበረው በመላው ዓለም። ይህንን በዓል ከሁለቱ በዓሎች አንዱ ስለሆነ የሙስሊም በዓል በጣም በትልቁ የሚከበር በዓል ነው። እዚህም እኛም ደግሞ ያው ሌላ ጊዜ ከምንበላው በላይ ክትፎ ባይቤ በተለያዩ ቆንጆ የባህላችን ምግብ ማዘርም በጣም እናመሰግናለን። እሷንም በዚህ ጥሩ ነገር በልጆችሽ ቤተሰቦችሽ ጥሩ ነገር እንድታገኝ እየተመንን አላህ ፈቃድ ይሁንና እኔ ለዛሬ ማታ ላዘጋጃችሁት እራት አሁንም በድጋሚ አመሰግናለሁ። እዚህ አዲስ አንቺ ደግሞ መንገድሽን ሰፋ ብሎ የምታሰፊውና በጥሩ ቦታ እንዲደርስልሽ ምኞታችን ነው። እናመሰግናለን። በጣም አመሰግናለሁኝ። ሁለታችሁም እጅግ ውብ አድርጋችሁ ገልጻችሁታል። ምናልባት ከእምነት አንጻር ምንድን ነው መሰረቱ የሚለው ነገር የማያውቁ ሰዎች ቢኖሩ በደንብ አድርጎ ግልጽ በሚያደርግ ሁኔታ ነው ሁለታችሁም የገለጻችሁት። ለሁለታችሁም አመሰግናለሁኝ። ከኢትዮጵያ ሆነው አሁን እናንተን የሚመለከቷችሁ ወዳጅ ዘመዶች ይኖራሉና እድል ልስጥ። ወንድሜ አብደላ ከአንተ ልጀምርና ለቤተሰቦች እንኳን አደረሳችሁ በልልን። ኦኬ፣ በቅድሚያ ግን አልጠገብኩም። ሪሊ ጀም ስላንቺ ማውራት በጣም በጣም የምወድሽ በጣም ማደንቅሽ ውድ እህቴ ነሽ። በቅርብ ጊዜ ነው በደንብ ያወቅኩሽ፣ ግን በጣም ፖዚቲቭ ቲንኪንግ ያለሽ፣ ለሰው የምታስቢ፣ ሰው እንዲያድግ እንዲበረታ የምትፈልጊ መመኘትና መፈለግ ብቻ ሳይሆን መንገዶችን የምታመቻቺ ምርጥ እህታችን ነሽ እና አንቺን በማወቄ አንቺ የቤተሰብሽ አካል በመሆኔ ማዘርዬን በጣም የምወዳቸው እናታችን ናቸው እና እናንተን ቤተሰብ በማግኘቴ እጅግ በጣም ደስተኛ ነኝ። በምትሰሪው ስራ ሁሉ ነገር ደግሞ አላህ የተሳካ እንዲያደርግልሽ ሁሌም ከፍ እንድትይ በጣም ዱዓዬም ምኞቴም ነው። ለነገሩ እንደዚህ ፖዚቲቭ ቲንኪንግ ያለ ሰው የሚያስብ ጥሩ አስተሳሰብ ያለው ሰው የሰው እድገትን የሚመኝ ሰው ከፍ እያለ ነው የሚሄደው እና አንቺም ከፍ እንድትይ ሁሌም ምኞቴም ዱዓዬም ነው ኢንሻአላህ። ይህንን ካልኩ በኋላ እንግዲህ ዛሬ በድጋሚ ለነበረን ቆይታ ለግብዣው ለአጠቃላይ ነገር እጅግ አድርጌ በጣም አመሰግናለሁ። ጀዛኩሙላህ ኸይር እላለሁ። ይሄ ቅድም እንዳልኩት ነው እመኘው የነበረውን አገር ቤት ገጠር ሄጄ አገኘዋለሁ ያልኩትን እንዳለ ነገሮች እዚህ አይቻለሁ አግኝቻለሁ። ምናልባት እዛ ያው መድገሜ አይቀርም ሲሄድ መሄድ አይቀርም ግን አይቀርም እና እዛ ሲሄድ እሱ የሚሆን ነገር ነው። እዚህ እንግዲህ ያለውን ነገር ሁሉ በጣም እጅግ በጣም የሚያምር ነው። ለተሰጠኝ እድል እያመሰገንኩኝ በመላው ዓለም የምትገኙ ከእናቴ ፋጥዬ ኢብራሂም ኢትዮጵያ፣ እህቴም፣ ቤተሰቦቼ፣ ጓደኞቼ፣ ወንድሞቼ በአጠቃላይ ነገው በዓል የኢድ አልአድሃ በዓል የተባረከ መልካም በዓል እንዲሆንላችሁ እመኛለሁ። መልካምን ሁሉ እመኝላችኋለሁ። ዓለም ላይ ያለው ሁሉ አላህ ሱብሓነሁ ወተዓላ በሰላም የሚያሳልፈው በሰላም የሚያሳልፈውና የተመኘውን የሚያገኝበት እንዲሆንለት እመኛለሁ። ኢድ አረፋንም እንግዲህ ያልተወፈቅንም የምንወፈቅበት በመጪው ዓመት ሄደን እዛው ለበይክ አላሁማ ለበይክ የምንልበት የተወፈቅንም ደግሞ የምንደግምበት አላህ ያድርግልን። እጅግ በጣም አመሰግናለሁ። ጀዛኩሙላህ ኸይር። በጣም እናመሰግናለን ለተደረገልን አቀባበል። ቤቱም ምግቡም ቤተሰቡም የሚመጥን አይነት አቀባበል የተቀበላችሁን በጣም ደስ ብሎናል። እኔም በጣም ደስተኛ ነኝ። በጣም እናመሰግናለን። ለኢድ አልአድሃ በመላው ዓለም የምትገኙ የእስልምና ሃይማኖት ተከታዮች እንኳን አደረሳችሁ። እንዲሁም እዚህ አካባቢ ለምትገኙ ወንድምና እህቶች እንኳን አደረሳችሁ። እናቶች፣ አባቶች እንኳን አደረሳችሁ እንላለን። አንድ ነገር ግን በዓል ሁል ጊዜ በመጣ ጊዜ የቤት ራስን ደስታ ብቻ ሳይሆን ስልካችሁ ላይ ያሉትን የረሳችሁት የዛሬ 5 ዓመት 10 ዓመት ደውላችሁ ማታውቁትን እንኳን አደረሳችሁ በማለት ጎረቤትን
ኑ አብረን ብንብላ እንጠጣ በማለት ብታሳልፉበት ጊዜ እንደሆነ እንመኛለን። እንደው ካላሰባችሁትም ይሄንን እያሰባችሁ እንኳን አደረሳችሁ ማለት አብረን እንብላ አብረን እንጠጣ ማለቱን እኔ በጣም 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 ሀይሊ ሬኮመንድ የማደርገው ነገር ነው። የሰው ልጅ ያለበትን ስፔሻሊ በውጫዊ ዓለም ላይ ለብቻው የሚኖር ወንደላጤ ሴለተላጤ ከሶሳይቲ ጋር የማይገናኙ ከኮሚኒቲ ጋር የማይገናኙ ብዙ ሰዎች አሉና እነሱን ምናልባት የተረሱ ሰዎች ሊኖሩ ይችላሉ። በበዓል ጊዜ በማስታወስ ትልቁም ነገር ለራስም ለፈጣሪም ጥሩ ነገር የመስራት ነገር ይሆናልና እንዳትረሱ ላለው በድጋሚ አሁንም እንኳን አደረሳችሁ። እንግዲህ የሰላም የጤና ኢድ ይሁንላችሁ። ኢድ ሙባረክ እላለሁኝ። አመሰግናለሁ። ቴንኪው አባስ፣ በጣም በጣም ጥሩ የሆነን ስራ ጭምር ነው ያስታወስከውና ሁለታችሁንም በጣም አድርጌ አመሰግናለሁኝ። ውድ ተመልካቾች አሁን እንግዲህ ጅማሬ ያለው ነገር ሁሉ መጨረሻ አለውና የመጨረሻው ቆይታችን ላይ እንገኛለን። ያማረ ፕሮግራም እንግዲህ እናንተም በዛ ልክ አይታችሁት እንደወደዳችሁት እምነቴ ነው። እንግዲህ ምርጥ ምርጡን ለመጨረሻው እንደሚባለው ባለቤቴን ነው አሁን ይዤላችሁ የመጣሁት። ዛሬ ይህንን በዓል በዚህ ሁኔታ በደመቀ ሁኔታ ስናከብር እሱ አስተዋጽኦ ከፍተኛ ነበር። እንግዲህ ለሱ ጠይቀዋለሁኝ። እንዲህ በአማረ ሁኔታ አሜሪካን ውስጥ ሆነን ገጠር ሄደን እንድናከብር የዛን አይነት ስሜት እንዲመጣ የነበረህን አስተዋጽኦ ሳትጨምር ለተመልካቾች ንገራቸው እስቲ። ብስሚላህ። በመጀመሪያ አጠቃላይ የሙስሊሙ ማህበረሰብ አሜሪካ ያለ ወይም በመላው ዓለም ያለ ሙስሊም ሁሉ እንኳን ለተከበረው ለኢድ አል አድሃ በዓል በሰላም አደረሳችሁ። ያው አላህ ተቀባይነት ያለው ኢድ ያደርግልን። አላህ እንግዲህ ያው ስራችንን ይቀበለን። ቀጥታ ወደ ጥያቄው ሲሄድ የኔ ኮንትሪቢዩሽን እንግዲህ ያው ከመጀመሪያ እስከ መጨረሻ ነው ብል ደስ ይለኛል። ነገር ግን ከኋላ ሆኜ ስረዳ ነበር። ይሄን ያክል ያው ባህልን የሚመለከት ነገር ስለሆነ ያው ከማገዝ ሀሳብ ከመስጠት እንዲሁም ቢያንስ ጨው መጨመር ታግያለሁ ወይም ደግፌያለሁ በዚህ መልኩ ማለት ነው። እና ያው ብዙ ባይሆንም አለው ኮንትሪቢዩሽን ብዬ አስባለሁ። እስቲ እንደው ግን አንድ ትውስታ ካለ ትዝታ ካለ ከአረፋ ጋር በተያያዘ የምታስታውሰው ነገር ካለ አንተ ጋር ደርሶ ሊሆን ይችላል፣ እንደ ቤተሰብ ሊሆን ይችላል፣ የገጠመኝ ነገር ካለ? ያው አለ ብዙ ነገር አጋጠመኛል። እንግዲህ ያው ዝም ብሎ አንዱን ለማንሳት ያህል ራት የተሰጠው ክትፎ እንግዲህ ያው ነገ ቁርስ የምትበላው እሷ ናት። ማታ በልተህ የቀረህ ነው የምትበላው ነገ ቁርስ ማለት ነው። አይሰራም። ሁሉም ሰው የራሱን በልቶ እቃውን የቀረውን ደብቆ ነው የሚያስቀምጠው። እና ትዝ የሚለኝ ያው በዚህ ጉዳይ ላይ መቃየርና መሰራረቅ እንዳለ ያው የፈን ሆኖ መቃየር የኔ ይሄ ነበር የሚለው ነገር እስካሁን ከወንድሞቼ ጋር ትዝ የሚለኝ አንዱ ነገር ነው ማለት ነው። ግን ብዙ ማለት ይቻላል፣ ይበቃል በዚህ ማለት ነው። ቅድም አስታውሰነው እንደዛ ስንል ነበረ። ያሳደረ በደንብ በልቶ የጨረሰ ምሽቱ ላይ ጠዋት ሰራቂው እሱ ነው የሚሆነው ማለት ነው። ደስ ይላል። ጥሩ ነው ያነሳኸው። እንግዲህ ቤተሰብ ለሚመለከቱን ለእኔም እናቴ አባቴ፣ አንተም እናት አባት፣ ቤተሰቦቻችን ወንድም እህቶቻችን አሉና እንኳን አደረሳችሁ በላቸው ጠቅልለህ በቤተሰባችን ስም። በጣም አመሰግናለሁኝ። ያው መጀመሪያም እንደጠቀስኩት በዓሉ የሁሉም ነው እና ሁሉንም ከቤተሰብ ጀምሮ ከእናት ከአባት ከወንድም ከእህት ጀምሮ ሁላቸውም ይህን ፕሮግራም የምትከታተሉ ሰዎች የማትከታተሉትም በዓሉ የሰላም የፍቅር እንዲሁም ብዙም ወደ አላህ የምንቀርብበትና መተዛዘን የሚሰፍንበት በዓል እንዲሆን ለሁላችንም እመኛለሁ። ስፔሻሊ እዚህ አካባቢ በዲኤምቪ ኤሪያ የምትገኙ ሙስሊሞች በሙሉ እንኳን በሰላም አደረሳችሁ። ኢንሻአላህ ሂዱ በጥሩ ሁኔታ እንዲያልፍ እመኛለሁ። ጀዛኩሙላህ ኸይረን። ሰላም ሁኑልን። ኢትዮጵያ የምትገኙ አባት እናት ቤተሰቦቻችን ሁሉ እንኳን ለኢድ አልአድሃ አረፋ በዓል አደረሳችሁ። እንዲሁም ሌሎች ወዳጅ ወንድም እህቶቻችን ቤተሰቦቻችን የጀሚሾ ቤተሰቦች ዓለም ላይ ለምትገኙ ሙስሊሞች በሙሉ እንዲሁም አብረውን ላከበሩት ሙስሊም ያልሆኑትም ለሁሉም ሰው ሁሉ እንኳን አደረሳችሁ ማለት ፈልጋለሁኝ። አላህ ጾማችንን የሚቀበልበት
ወንጀላችን ደግሞ ያለፈውም የሚመጣውም የሚማርበት እንደሚሆን እምነቴ ነው። ኢንሻአላህ እንከጅለዋለን አላህን። በጣም አመሰግናለሁ። መጨመር የምትፈልገው ነገር አለ? አንዲት ነገር ብቻ ልጨምር። ያው እንግዲህ ያው ቅድም ስለ ጉራጌ አንስቼ ነበር ማለት ነው። በዓሉ የሚከበረው ጉራጌ ሲያከብር ሙስሊም ሆኖ ሙስሊም ብቻ አይደለም የሚያከብረው፣ ክርስቲያን ጎረቤቶቻችን አብረን ነው የምናከብረው ማለት ነው። ኢቭን እነሱ ጋር መስቀል ሲከበር እኛም አብረን ያው የምንጫወትበት አብረን የምናግዝበት ጊዜ ነው እና ያው በዓሉ የሁሉም ነው። እነሱንም እንደው በጤና እንዲቆይና እነሱም በዓቸው ሲደርስ በሰላም እንዲደርሱ እመኛለሁኝ። በዓሉ ለሁሉም ነውና ስፔሻሊ በጉራጌ ክልል ሁሉም ሰው አብሮ የሚያከብረው ነውና ሁሉንም እንግዲህ እንኳን ደረሳችሁ ማለት እወዳለሁኝ ማለት ነው። እንኳን አደረሳችሁ ተብላችኋል። ውድ የጀሚሾ ቤተሰቦች አብራችሁን ስለቆያችሁ እስከ መጨረሻው ድረስ ስለታደማችሁ በጣም እናመሰግናለን። እንዴት አያችሁት እናንተ? እኛ እንግዲህ እስካሁን ድረስ ስንገልጽ እንደነበረው ይህ ፕሮግራም ገጠር ጉራጌ ሀገር የሚከበረውን የአረፋ ፕሮግራም በአሜሪካ አምጥተን እዚህ ድባቡን ለመፍጠር የሞከርንበት ፕሮግራም ነው። እናንተስ በምን መልኩ ትላላችሁ? አይ አልተጠጋጋችሁም ነው የምትሉን ወይስ በጥሩ ሁኔታ መስሏል? ምንድን ነው ያስገረማችሁ? እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልን። ሰብስክራይብ ማድረግ ለሌሎች ማጋራት እንዳትረሱ። ፕሮግራማችን በዚህ መልክና እንዲሁም በተሻለ ሁኔታ ወደ እናንተ ማድረስ እንድንችል እንግዲህ በዛ መልኩ ልታግዙን ልታበረታቱን ጥሪ ያቀርባለሁኝ። በጣም አድርጌ ከልብ አመሰግናለሁ። ጀሚላ ተሰማ ነኝ። መልካም ጊዜ